ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለግንቦት 26 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ እስከ መቼ የሚለው ቁጭትና ያዘን ጥያቄ ፈጥሯል ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታወቀች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት መልእክት አስተላልፈዋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በእንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆችና በቅዱስ ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። አያይዘውም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያኗን በእጅጉ ያሳዘነ ክስተት መሆኑን ገልጸዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ እስከ መቼ የሚለው ቁጭትና ያዘን ጥያቄን ፈጥሯል ሲሉም ተናግረዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላቸው ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ሲሉ ጥራቸውን አቅርበዋል። በመጨረሻም ይህንን የያዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የያዘን መልእክታችንን በእግዚአብሔር ስም እናስተላልፋለን ማለታቸውን ከብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ያገኘነው መረጃ ያሳያል። ይህ በእንዲህ እንዳለ በምስራቅ አርሲ ዞን በሁለት ወረዳዎች ውስጥ 13 ሰዎች መገደላቸው ተገለጸ። በምስራቅ አርሲ ሀገረ ስብከት ውስጥ የሚገኙ የቢቢሲ ምንጭ ጥቃቱ እሁድ ግንቦት 23 2018 ዓ.ም መጀመሩን ተናግረው በስልጣና ወረዳ ልዩ ስሙ በቼቶ በተባለ አካባቢ 2፣ በአሰኮ ወረዳ ደግሞ 11 ሰዎች መገደላቸውን ተናግረዋል። የአርሲና የሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ባወጡት መግለጫ በምስራቅ አርሲ ሀገረ ስብከት በአሰኮ፣ በሽርካና ሁንቆሎ ዋቤ ወረዳዎች 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ዕድሜ ያለው ቤተክርስቲያን መቃጠሉን አመልክተዋል። በተጨማሪም ካራ ኩፍቱና መድኃኔዓለም በተባሉ ቤተክርስቲያን ላይ ዘረፋ መፈጸሙን የገለጹት ጳጳሱ ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ሲሉ በመግለጻቸው ላይ ጠቅሰዋል። በአካባቢው ጥቃት የደረሰባቸው ግለሰቦች በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል፣ ንብረታቸውና ከብቶቻቸው ተዘርፏል ሲሉ አስታውቀዋል። እንደ ቢቢሲ ሪፖርት በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና ለክልሉ ሰላምና ጸጥታው ቢሮ ኃላፊ አቶ አራርሳ መርዳርሳ የእጅ ስልክ በተደጋጋሚ ቢደውልም ስልካቸው ባለመነሳቱ ምላሽ ማግኘት አለመቻሉን አስታውቋል። በተጨማሪም የአርሲ ዞን ኮሚኒኬሽን ጽሕፈት ቤት ኃላፊ የሆኑትን አቶ ሶሪ ወጊን ስለተፈጸመው ጥቃት ማክሰኞ አመሻሽ ላይ ለቀረበላቸው ጥያቄ እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽ መስጠታቸውን አስታውቋል። እንደ ቢቢሲ ዘገባ አርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረቶች ውድመት ምክንያት የሆኑ ጥቃቶች በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም።
የክልሉና የአካባቢ ባለስልጣናትም በተደጋጋሚ ስለሚፈጸሙ ጥቃት እንዲሁም ስለ ጥቃት ፈጻሚዎቹ በተደጋጋሚ መረጃ እንደሌላቸው ይናገራሉ ወይም ምላሽ ለመስጠት ፈቃደኛ አይሆኑም ተብሏል። በምርጫ ወቅት ህገወጥ ተግባር የፈጸሙ የምርጫ አስፈጻሚዎችን ከስራ ማሰናበቱን የምርጫ ቦርድ ገለጸ። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ የምርጫውን ዕለትና የተጠናቀቀውን የድምጽ ቆጠራ በተመለከተ ትላንት ምሽት ለጋዜጠኞች መግለጫ ሰጥተዋል። የተለያዩ ጥቆማዎችን መሰረት በማድረግ የቦርዱ የክትትል ቡድን ባደረገው አሰሳ ከህግ ውጭ የሆኑ ተግባር የሚፈጽሙ የምርጫ አስፈጻሚዎች መገኘታቸውን ተናግረዋል። እነዚህ የምርጫ አስፈጻሚዎች አድርገውታል የተባለው ህገወጥ ተግባር በዝርዝር ባይቀርብም አዲስ አበባ ላይ ምርጫ ሲያስፈጽሙ የነበሩ 2 ሰራተኞች ከስራ ተባረዋል ተብሏል። የድምጽ ቆጠራውን በተመለከተም መግለጫው እስከተሰጠበት ድረስ በአዲስ አበባ፣ በአማራ፣ በሶማሌ፣ በጋምቤላ እና በሲዳማ ክልል ገና ቆጠራ እየተካሄደባቸው ያሉ የምርጫ ጣቢያዎች አሉ ተብሏል። በተጨማሪም በምርጫው ወቅት አጋጥመው ነበር ከተባሉ ችግሮች መካከል ሲቪል የለበሱ የመንግስት አስተዳደር አካላት በማይገባቸው የምርጫ ጣቢያ ክልል ገብተው መገኘታቸውን ቦርዱ በማረጋገጡ ከድርጊታቸው እንዲቆጠቡ መደረጉን ዋና ሰብሳቢዋ በመግለጫቸው ገልጸዋል። የፓርቲ ወኪሎችም በምርጫው ወቅት በታዛቢነት ወደ ምርጫ ጣቢያ እንዳይገቡ የተከለከሉ እንደነበሩ አረጋግጠናል ያሉት ሰብሳቢዋ ችግሩን ፈተን በቆጠራ ወቅትም ጭምር እንዲሳተፉ አድርገናል ብለዋል። የምርጫው ውጤት ቢያንስ በ10 ቀን ቢበዛ እስከ 20 ቀን ባለው ጊዜ ውስጥ በቦርዱ ይፋ ይደረጋል ተብሏል። የምርጫ ቦርድ ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም አካል ራሱን አሸናፊ አድርጎ ከማወጅና ውጤት በማጋራት ከማደናገር እንዲቆጠብ ኢሰመጉ አሳሰበ። ጉባኤው ባወጣው መግለጫ በተለይም የማህበራዊ መገናኛ ዘዴዎች አንቂዎችና ተጠቃሚዎች የእጩ ተወዳዳሪዎችን ጊዜ ውጤት በማጋራት ማህበረሰቡን ከማደናገር እንዲታቀቡ ጥሪ አቅርቧል። ሰላማዊት ሙሉጌታ ዝርዝሩን አዘጋጅተዋለች። የኢትዮጵያ ሰብአዊ መብቶች ጉባኤ ከኢትዮጵያ ብሔራዊ ምርጫ ቦርድ ባገኘው የምርጫ ታዛቢነት ፈቃድ የ7ኛውን ሀገር አቀፍ ምርጫ ሂደት መታዘቡን ባወጣው መግለጫ አስታውቋል። ጉባኤው በመግለጫው በዋናው ጽሕፈት ቤቱ ባደራጀው የሁነቶች መቆጣጠሪያ ክፍልና ባሰማራቸው 433 ቋሚና ተንቀሳቃሽ ታዛቢዎች አማካኝነት ከ800 በላይ የምርጫ ጣቢያዎች ላይ ተገኝቶ መታዘቡን ገልጿል። የኢሰመጉ ዋና ዳይሬክተር ተስፋዬ ገመቹ ለኢሳት እንደገለጹት በምርጫው የድምጽ መስጫ ቀን ዲጂታሉን የመራጮችና የእጩዎች ምዝገባ ስልት ለማስጀመር የተደረገው ጥረት ምርጫ በተከናወነባቸው በአብዛኛው የሀገሪቱ ክፍሎች የጎላ የጸጥታ መደፍረስ ሳያጋጥም የድምጽ አሰጣጥ ሂደቱ የሚጠቀሱ የምርጫው መልካም ጎኖች መሆናቸውን አመልክተዋል። ግን በዚህ ሰዓት ይሄ ቀድሞ የመከናወን ስራ ነበረው። በእለቱ ደግሞ ያለውን ሁኔታ ስንመለከት በአብዛኛው የምርጫ ጣቢያዎች ላይ የምርጫ ቁሳቁስ አቅርቦት ችግር አልነበረም። 6ኛ ሀገር አቀፍ ምርጫ ላይ ይሄ በጣም ጥረት ነበር። በርካታ የምርጫ ጣቢያዎች ላይ ያሉት ለምሳሌ የጸጥታ ኃይል በፊት በጣም ቀርቦ ነው እንትን የሚያደርገው እና ትንሽ ነፃነት ያለ ሁኔታዎች ነበሩ። ግን በአሁኑ ላይ በአብዛኛው ከተመለከትናቸው በጣም ከፍተኛ ቁጥር ያላቸው 200 ሜትር የሚለውን የጠበቀና ከዛ በኋላ ያሉ ናቸው። ስራ አስፈጻሚ ማለት የምርጫ አስፈጻሚዎች ብዙ ተባባሪ አልነበሩም 6ኛ ሀገር አቀፍ ምርጫ ላይ። እዚህኛው ላይ ብዙዎቹ እጅግ በጣም ተባባሪ ዲሲፕሊን እንዲሆኑ ናቸው። በጎ ጎን የምንላቸው ናቸው። ዳይሬክተሩ አክለውም ጉባኤው ባካሄደው ክትትል በድምጽ መስጫው ዕለት በርካታ ችግሮች መስተዋላቸውን የጠቀሱ ሲሆን አዲሱን የዲጂታል የመራጮችና የእጩዎች ምዝገባ ስልት አስመልክቶ የአስፈጻሚዎች አቅም ማነስ ለመራጮች መጨናነቅና ለሰዓት መራዘም ምክንያት መሆኑን አንስተዋል። በተለይም በሐዋሳና አካባቢው በሚገኙ ውስን የምርጫ ጣቢያዎች የስራ አስፈጻሚዎች መራጭ ያልመረጠበትን የድምጽ መስጫ ወረቀት በምርጫ ሳጥን ውስጥ በመክተትና በተወሰኑ ቦታዎች ያልተፈቀደላቸው ግለሰቦች በምርጫ ጣቢያው ውስጥ መገኘት የተስተዋሉ ችግሮች እንደነበሩ አስታውቀዋል። የሚገባው በተለይ ዲጂታል እንትኑን ከሱ አኳያ ምንድነው በደንብ ፋሚሊያር ያለ መሆን ነገር ነበር። ለዚህ ሰልፎች እጅግ በጣም የተንዛዙ ሰልፎች፣ ሰዎች በጣም ይቸገሩ ነበር። ይበነ የምርጫ ቆጠራው እስከ 2ኛው ቀን ከምሽቱ 1 ሰዓት ሁሉ ያለቀበት ሁኔታ ሁሉ አለና ያሉት የሚስጥራዊ ሳጥኖች በጣም ውስን ናቸው። 3 ሳጥን የነበረው እና በዛ ውስጥ የመተፋፈግ ነገር ነበር። አንዳንድ ቦታ ላይ በጣም ብዙ ቦታ ባይሆንም አስፈጻሚዎችም እዛ ላይ ኢንተርፊር የማድረግ ማለት ነፃነት ያለ መስጠት ሁኔታዎች ያስተዋልንባቸው ሁኔታዎች ነበሩ። ሌሎችም የማይመለከታቸው ሰዎች እዛ ቦታ የመገኘት እንደዚህ አይነት ሁኔታዎች አሉ። 3-4 ፓርቲ ብቻ ቢኖራት ብቻ ሀገር በጣም ሰፊ የሆነ የውድድር መንፈስ ይኖረው ነበር። ስለዚህ ኦልሞስት የተበታተነ ድምጽ ስለሚሆን
መራጩም እየተቸገረ ነው የነበረበት። ስለዚህ እንዲህ አይነት ነገሮች ወደፊት ሊታሰቡባቸው የሚገባ ነው ብለን ነው የምናምነው። ማለት እንኳን ማለት ምርጫ ያልተካሄደባቸው ኤሪያዎች ቢኖሩም ማለት በግጭት ምክንያት ባየናቸው ሁኔታዎች በአብዛኛው ቦታዎች ላይ የነበረው የምርጫ ሂደት ምንም ችግር ያልነበረበት እና የምርጫውን ሕግ የተከተለ ስነ ስርዓት የተከተለ እንደሆነ ነው እንግዲህ ያስተዋልነው። በቀጣዮቹ ቀናት የኢትዮጵያ ብሔራዊ ምርጫ ቦርድ የጠቅላላውን ምርጫ የመጨረሻ ውጤት በይፋ እስከሚያሳውቅ ወይም ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም ግለሰብም ሆነ የፖለቲካ ድርጅት በቦርዱ ያልተረጋገጠ ውጤት ከማውጣትና ከመናገር እንዲቆጠብ ኢሰመጉ ጥሪውን አቅርበዋል። በሌላ የምርጫ ዜና የምርጫው ውጤት ምንም ቢሆን የትኛው እጩ በትብብሩ ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው መሆኑን ትብብር ለኢትዮጵያ አንድነት አስታወቀ። ትብብሩ ለኢሳት በላከው መግለጫ ምርጫው ከቅድመ ዝግጅት ጀምሮ በእንከን የተሞላና የዲሞክራሲ ባህሪ የሌለው ነው ብለዋል። ትብብሩ በመግለጫው ወደ ምርጫው የገባው መሰረታዊ ሀገር ችግሮች ሊፈቱ የሚችሉት በንግግር በድርድርና በጥልቅ ውይይት መሆን አለበት በሚል ሩቅ ሀሳቢና ከውጭ ሆኖ ከመተቸት ይልቅ ትብብሩ አገዛዝ እያለ የጠራው መንግስት የነውር ገመና በተጨባጭ ለማጋለጥ በማለም እንደነበር አስታውቋል። ይሁን እንጂ ከቅድመ ምርጫ ከምርጫ ዕለትና ከምርጫው ማግስት የተስተዋሉ እውነቶች እንደሚያሳዩት ሂደቱ ካለፉት አምባገነናዊ የጥርነፋ ባህሪያትና ሁሉንም የመጠቅለል አባዜ ያልተላቀቀ በታሪክ ከሚታወቁት ምርጫዎች ያልተለየ መሆኑ ጋር ወጥቷል ሲል ነቅፈዋል። የአይነቱ ልማድ ደግሞ የተወሳሰበውን የሀገሪቱን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋልድም፣ መፍትሄም አይፈይድም ሲል ድርጅቱ ኮንኗል። ትብብሩ በቅርቡ ህዝብን ያሳተፈ ሰላማዊ ትግል ለማካሄድ የሚያስችል የተሟላ መግለጫ እንደሚሰጥም ይፋ አድርጓል። በመጨረሻም ዓለም አቀፉ ማህበረሰብ የዲፕሎማቲክ ተልዕኮዎችና ዓለም አቀፍ መገናኛ ብዙሃን ለሀገሪቱ ጉዳይ ላደረጉት አስተዋጽኦ እውቅና የሰጠው ትብብሩ አሁንም የኢትዮጵያን ጉዳይ በቅርበት እንዲከታተሉና ግፎች እንዲያጋልጡ ጥሪ አቅርበዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎች እንሻገር። በመካከለኛው ምስራቅ የተኩስ አቁም ስምምነት ቢደረግም ግጭቱ ግን ተባብሶ ቀጥሏል ተባለ። የተባባሰው ግጭትም በዓለም የነዳጅና የተፈጥሮ ጋዝ አቅርቦት ላይ ትልቅ ችግር ፈጥሯል። ሻሪፍ ኢማም ዝርዝሩን አዘጋጅቶታል። የተኩስ አቁም ስምምነት በጋዛ በሊባኖስና በኢራን እንዲደረግ ስምምነት ላይ ተደርሷል። ይሁን እንጂ አሁን ላይ ያለው እውነታ ይህ አይደለም። ጦርነት ከምንጊዜውም በላይ ተጠናክሮ ቀጥሏል። ባለፉት ጥቂት ሳምንታት የእስራኤል ኃይሎች በጋዛ በርካታ አካባቢዎችን ተቆጣጥረዋል። 2 ከፍተኛ የሐማስ አመራሮችና በደርዘን የሚቆጠሩ ሌሎች ሰዎችን ገድለዋል። በሊባኖስ የእስራኤል ወታደሮች በ26 ዓመታት ውስጥ በፈጸሙት ከፍተኛ ወረራ ቅዳሜና ሁለት የተዋጊዎችን ምሽግ ተቆጣጥረዋል። ሂዝቦላ በበኩሉ ወደ ሰሜን እስራኤል የረኮች ተኩስ ማድረጉን ቀጥሏል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሁለቱም ወገኖች ጦርነቱን ላለማባባስ ተስማምተዋል ቢሉም በሊባኖስ ያለው ጦርነት መቀዛቀዝ አይታይበትም። ዩናይትድ ስቴትስ እና ኢራን ዘላቂ የተኩስ አቁም ስምምነት ላይ ይደርሳሉ ተብሎ ሲጠበቅ በቅርቡ የተኩስ ልውውጥ አድርገዋል። ኢራን አሁንም የሆርሙዝ ሰርጥ እንደዘጋች ነው። አሜሪካ በኢራን ወደቦች ላይ በባህር ኃይሉ አማካይነት የጣለችው ማዕቀብ አሁንም ተጠናክሮ ቀጥሏል። ይህም በዓለም የነዳጅና የተፈጥሮ ጋዝ አቅርቦት ላይ ትልቅ ችግር ፈጥሯል። ሁለቱም ወገኖች ከተኩስ አቁም ስምምነቱ በይፋ አልወጡም። ነገር ግን እየሆነ ያለው በተቃራኒው ነው ተብሏል። ትራምፕ በኦክቶበር ላይ በጋዛ የተኩስ አቁም ስምምነት እንዲደረስ ማድረጋቸው እንደ ዋነኛ የውጭ ጉዳይ ፖሊሲ ስኬት ተደርጎ ተወስዶ ነበር፣ በመካከለኛው ምስራቅ ሰላም ያሰፍናል በሚል። በውጤቱም ለ2 ዓመት የዘለቀ ሙሉ ጦርነትን ያስቆመና የቀሩ ታጋቾች እንዲለቀቁ ያደረገ ቢሆንም ሌላ ተጨማሪ ለውጥ ግን ማምጣት አልቻለም። ሐማስ እስካሁን ትጥቅ አልፈታም። የእስራኤል ጦር ጋዛን ለቆ ይወጣል ቢባልም ይባስ ወደፊት እየገፋ ነው። ዓለም አቀፍ አረጋጊ ኃይል አዲስ የፍልስጤም አስተዳደር ይመሰርታል ቢባልም እስካሁን አንዳች ነገር የለም። የፈራረሰው ጋዛ መልሶ ይገነባል ቢባልም እስካሁን የተጀመረ ነገር የለም። በመቶዎችና በሺዎች የሚቆጠሩ ፍልስጤማውያን አሁንም በድንኳን ውስጥ እየኖሩ ነው። አሁን እስራኤል ምን አይነት ጥቃት ትፈጽም ይሆን በሚል ስጋት አሜሪካና እስራኤል ሐማስን እየወቀሱ ነው። ሐማስ ትጥቅ ለመፍታት ፈቃደኛ አለመሆኑን ሂደቱን እንዲጎታ አድርጓል በሚል ሐማስ በበኩሉ እስራኤልን ተጠያቂ ያደርጋል። በየጊዜው የተኩስ አቁሙን ትጥሳለች እያለ ነው ያለው። ከዚህ ባለፈም እስራኤል ከተኩስ አቁም ስምምነቱ በኋላ በተደጋጋሚ በፈጸመችው ጥቃት ቢያንስ 932 ሰዎች ሕፃናትና ሴቶችን ጨምሮ መገደላቸውን የጋዛ የጤና ኃላፊዎች ተናግረዋል።
በጋዛና በሊባኖስ እስራኤል እንዳለችው በጋዛና በሊባኖስ በታጣቂዎች በሚደርስባት ጥቃት ስጋት ሳቢያ በሁለቱም ላይ ጥቃት የመፈጸም መብት አለኝ እያለች ነው። መረጃው የአሶሺየትድ ፕሬስ ነው። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ።